በእርግጠኝነት እኔ አሁን ዛሬ የጠራሁክ አንድ ሀሳብ ይዤ መጥቻለሁ አብርሽ። አሁን ላይ አንተ ከፍቅር ጋር ሆነ ከማየ ከሄርሜላ ጋር ሆነ ባይ ደስ ይለኛል። ደህና ነሽ? አለሽ? ደህና ነኝ። ሰላም ነው አለን። እግዚአብሔር ይመስገን። አለው እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። ፈጣሪ ተመሰገነ። እንግዲህ አለን ከፈጣሪ ጋር አለን ይመስገን ነው። እንግዲህ ስለመጣሽ ደስ ብሎኛል። አንድ ነገር ላወራሽ ነበረ ሄርሜ። እሺ ፍቃደኛ እንደምትሆኚ ተስፋ አደርጋለሁ። ፎን ነገር አይተሽ እንዴት ነው ማስተካከል የምትችይ ይመስለኛል። ፍቅርሽ በዛብኝ ብሎ ነው እሱ ይችላል ወይ የሚለው ነገር። ምክንያቱም ሁለታችንም ከዚህ በፊት ሞክረናል፣ ሁለታችንም ልናወራው ሞክረናል እና የእሱ መልስ ሁለታችንም አልፈልግም ነው እና አሁን ከፍቅር ጋር ያለኝን ህይወት አቆሜ ከአንቺ ጋር እቀጥላለሁ የሚለውን ሀሳብ እኔ እንጃ አልተማመንኩበትም። ግን እንስማው እስቲ እንግዲህ። ሰላም ሰላም፣ እንዴት ናችሁ? ደህና ነኝ። ደህና ነሽ? ደህና እግዚአብሔር ይመስገን። ሰላም ነው? ደህና ነኝ። እንዴት ነህ? አለን። አንቺ ብቻሽን እንደሆንሽ ነበር የነገርሽኝ። አዎ እኔ ብቻዬን እንደሆንኩኝ ነበር የነገርኩህ። አይሆን ግን ችግር አለው እሷ መኖር? አይ ችግር የለውም፣ ኖርማል ነው። አምሮባችኋል። ደግሞ አንድ ላይ መምጣት ጀምራችሁ መሰለኝ። አንዳንዴ ጊዜ ግን የማያመጣብን ነገር የለም። በፊት እኔና ሩታዋንን ወይ ሄርሜላን እንጠራት ነበር። እኔና ሄርሜላ ሆነ ሩታ ነበር የምትመጣውና አሁን ጊዜ ዛሬ ላይ ተገልብጦ ሁለታችሁም አብራችሁ ለመገናኘት እና እኔን ለመጥራት ስለበቃችሁ በጣም ደስ ብሎኛል። ሀሳብ ስላለን ነው ዛሬ የሚጠራን። ካብሽ ሩታ ናት የጠራችኝ። ዛሬ ሀሳብ አላት፣ የምታወራ ሀሳብ አለ። አሁን ነው የመጣሁት ቅርብ ሰዓት እና መታረቃችንን እና ደግሞ ዛሬ ላይ አብራት መቆማችን ደግሞ ብዙ ናት ያስታረቀች። እግዚአብሔር ይመስገን። ወይስ ግዴታ መጨቃጨቅ አለብን ሁሌ? አረ ለምን እጅና ጓንት ገጥማችሁ አብራችሁ አትሄዱ? ምን ችግር የለብኝም። ግን አሁን የተጠራሁበትን ምክንያት አውቄ ታይም የለኝም እና ባይገርማችሁ